ስሜ መሳፍንት መላክ ይባላል። የሰሜን ጎንደር አይበገሬ ፕሮጀክት ስራ አስኪያጅ ነኝ። ሰሜን ጎንደር አይበገሬ ፕሮጀክት በእንግሊዘኛው ሴጎርፕ በአጽሮተ ቃል ሴጎርፕ ተብሎ የሚጠራው ነው። ሰሜን ጎንደር ሪዚሊያንት ፕሮጀክት ወይንም የሰሜን ጎንደር አይበገሬ ፕሮጀክት በአውሮፓዎቹ አቆጣጠር ከ2021 ፌብሩዋሪ ጀምሮ እስከ 2023 ኦክቶበር ድረስ የመጀመሪያው ፌዝ ነው። ከ2023 ኖቨምበር 1 ጀምሮ እስከ 2026 ኦክቶበር ድረስ ደግሞ ሰከንድ ፌዝ ነው። የ3 ዓመት ፕሮጀክት ላይ ነው አሁን ያለ ነው። እንግዲህ ከመጀመሪያው ፕሮጀክት ስነሳ የመጀመሪያው ፕሮጀክትም እንደዚሁ ከኮሚኒቲ ሪዚሊያንስ ጋር የተጀመረ ፕሮጀክት ስለሆነ የዛ ውጤታማ ፕሮጀክት ለሰከንድ ፌዝ እድል ከፍቷል ማለት ነው። በአሁኑ ሰዓት በሰከንድ ፌዝ ፕሮጀክት ሰከንድ ይር ፕሮግራም ላይ ነን። በዚህ ፕሮጀክት ላይ ሞር ፎከስ አድርገን የምንሰራው 3 አውትካሞች ላይ ነው። የመጀመሪያው አውትካም ከዲዛስተር ሪዚሊያንስ እና ከተፈጥሮ ሀብት ማኔጅመንት ጋር እየተያያዘ ነው። ሁለተኛው ክላይሜት ስማርት አግሪካልቸር እና ኒውትሪሽን ሴንሲቲቭ አግሪካልቸር ፎከስድ ነው። ሶስተኛው ደግሞ ኮሚኒቲ ቤዝድ ኢንስቲትዩሽኖችን ኢንስቲትዩሽናላይዝ እና ሌጋላይዝ ማድረግ ነው። በእነዚህ በ3 ዘርፎች ላይ ሞር ፎከስ የምናደርገው ሲስተሚክ ሌቭል የሆነ ቼንጅ ማምጣት ሲሆን ሲስተሚክ ሌቭል ቼንጅ ለማምጣት ምን ማድረግ አለብን የሚለውን መሰረት ያደረገ ፕሮግራም ነው ፌዝ የተደረገው። ከናቹራል ሪሶርስ ማኔጅመንቱ ስንነሳ ናቹራል ሪሶርስ ማኔጅመንቱን ቶታሊ ከተፈጥሮ ሀብት እንክብካቤው ጋር ስንነሳ የተፈጥሮ ሀብት እንክብካቤውና የአደጋ ስጋት ቅነሳ በተመሰረተ በአንድ ቴማቲክ ወይም በአንድ አውትካም ሌቭል ያሉ ሆነው እነዚህ ያተኮሩትኝ ሙሉ ለሙሉ የተፈጥሮ ሀብት እንክብካቤን እኛ ለመንግስት በአቀድነው እቅድ መሰረት ፈንድ በማድረግ በመንግስት አካውንት ወይም ገንዘብ ኢኮኖሚ ጋር ባለን ስምምነት መሰረት ከፕላኒንግ ጀምሮ እስከ አፈጻጸም ክትትል ስላለን በዛ መሰረት ያደረግነውን የገንዘብ ድጋፍ ክትትል በማድረግ ውጤት ለማምጣት ተሞክሯል። ይህንንም ስናደርግ ለምሳሌ ላለፉት 2 ዓመታቶች ወደ 200 ሄክታር የሚሆን የመሬትን ወደ መልሶ ማቋቋም ወይንም ወደ ስራ እንዲውል ስራ ላይ የማይውልን መሬት ስራ ላይ እንዲውል ከማድረግ አንጻር የተሰራ ስራ አለ። ይህ ስራ በስራ አፈጻጸም ብቻ የተገለጸ ሳይሆን በጥናት የተደገፈ ነው። ለምሳሌ የክልሉ ግብርና ቢሮ አጥንቶ ባረጋገጠልን መሰረት የአፈር ክለት ወይንም ሶይል ሎስ የምንለውን ጥናት በማጥናት በአንድ ዓመት ውስጥ ከ19,000 ሜትሪክ ቶን የአፈር ክለት በላይ ለመከላከል ተችሏል። የዚህ ምክንያቱ ምንድነው? ከ200 ሄክታር በላይ የሪሃቢሊቴሽን ወይንም መልሶ የማቋቋም ስራ በመሰራቱ ነው። ይሄንን መሰረታዊ ለውጥ ለማድረግ መንግስት ጋር ባለን ቁርኝት መሰረት የስራዎችን አጀማመርና አፈጻጸም ክትትልና ውጤት በማሳየት ተግባራዊ እንዲሆን አድርገናል። ሁለተኛው የአደጋ ስጋት ቅነሳን በተመለከተ ማህበረሰባችን ለአደጋ ስጋት ቅነሳ ቅድመ ሁኔታዎችን ማወቅ አለበት። የቅድመ ማስጠንቀቂያ መረጃዎች እንዲደርሱት ማድረግ ነው። የቅድመ ማስጠንቀቂያ መረጃዎችን እንዲደርሱት ከማድረግ አንጻር የመጀመሪያው ታሳቢ የምናደርገው የአየር ንብረት ለውጥን እና የአየር ንብረት ትንበያን ከአማራ ክልል ሜትሮሎጂ የአማራ ክልል ምስራቅ አማራ ሜትሮሎጂ ሴንተር ጋር በመገናኘት ያለውን ትንበያ በየሳምንቱ ይልኩልናል። ያንን ትንበያ ወደ ማህበረሰቡ ማድረስ አንደኛ። ሁለተኛ ከአማራ የማስ ሚዲያ ጋር ግንኙነት በማድረግ ወይም ኮንትራት በመውሰድ በ1.2 ደቂቃ ለ3 ወር ያክል ኮንትራት በመስጠት በ19 ዙር መረጃው እንዲደርሳቸው በማድረግ። ሶስተኛ ስራ ላይ ያልዋሉትን ወይም የተበላሹትን የዌዘር ስቴሽን ወይም የአየር ትንበያ ቢሮዎችን ችግሮች በመፍታት ያንን ችግር በመፍታት ስራ ላይ እንዲውሉ በማድረግ መሰረታዊ ለውጥ ለማምጣት ተችሏል። ሁለተኛው እንግዲህ ወደ አማርኛ ለመመለስ አንዳንድ ቃላቶችን ይቸግራል። ክላይሜት ስማርት አግሪካልቸር የሚባለው ወይም ለአካባቢው ተስማሚ የሆኑ ዝርያዎችንና ሌሎች ከአካባቢው ጋር ተዛማጅ የሆኑ ቴክኖሎጂዎችን በማቅረብ
ምርትና ምርታማነትን ከማሳደግ አንጻር የምንሰራው ስራ አለ። ለዚህ የሰራነው ስራ መጀመሪያ ነገር ከጎንደር አግሪካልቸራል ሪሰርች ሴንተር ጋር ስምምነት ወይም የጎንደር የግብርና ምርምር ጣቢያ ጋር ወይም ማዕከል ጋር ስምምነት ወይም የመግባቢያ ሰነድ በመፈራረም የተመረጡ ቴክኖሎጂዎችን ወደ ገበሬው ማድረስ፣ ወደ አርሶ አደሩ ማድረስ፣ እነዛን ቴክኖሎጂዎች እኛ ደግሞ በጀትን መሰረት በማድረግ የማስፋት ስራ እየሰራን እንገኛለን። በዚህ መሰረት ስንዴ ቦሮ የሚባል ቫራይቲ ቦሮ የሚባል ዝርያ ምርትና ምርታማነቱ በ51% ከፍ ያለውን የማስፋፋት ስራ ሰልጠናል። ባቄላ የዝርያው ስም ሸዋ ይባላል። ሸዋ ባቄላ ዝርያንም የማስፋፋት ስራ ሰርተናል። ከባቄላ ላይ አንድ ነገር መናገር የምንፈልገው ቸኮሌት ስፖት በሚባል የባቄላ በሽታ ምክንያት ባቄላ ከገበያ የወጣበት መንገድ ነበር። ነገር ግን ሰሜን ጎንደር አይበገሬ ፕሮጀክት ከግብርና ምርምር ጋር በመቀናጀት ይህንን ዝርያ በማስፋፋት በአሁኑ ሰዓት በአቋቋምናቸው የዘር ብዜት ማህበራቶች ዘሩ እንዲገኝ አድርገን በዚህ ዓመት ዘሩ እንዲስፋፋ የማድረግ ስራ ስራናል። አራተኛው የኒውትሪሽን ሴንሲቲቭ አግሪካልቸር ወይንም የስርዓተ ምግብን ከማሻሻል አንጻር የምንሰራው ስራ አለን። እሱንም በኒውትሪሽን ወይም በስርዓተ ምግቡ የበለጸጉ ምርጥ ዝርያዎችን በማቅረብ ያንን እንዲዘሩና እንዲጠቀሙ በማድረግ የኒውትሪሽን ወይም የስርዓተ ምግብ አመጋገባቸውና ቫሊዩን ከፍ የማድረግ ስራ ሰርተናል። በአምስተኛ ደረጃ የምንሰራው ሲቢኦስ ወይንም ኮሚኒቲ ቤዝድ ኦርጋናይዜሽን ወይም ማህበረሰብ አቀፍ ማህበራቶች የሚባሉትን በተጠናከረ ሁኔታ በማገዝ እንዲጠናከሩ በማድረግ ማንኛውንም ስራዎቻችን በእነሱ አማካኝነት እንዲሄድ በማድረግ የእነሱን አቅም በማሳደግ ነገ እንደ ግብረሰናይ ድርጅት ከፕሮጀክት ኤሪያው ብንወጣ ያንኑ ተግባር በእነሱ እንዲቀጥል የማድረግ ስራ እየሰራን ነው። የመጨረሻው ከስርዓተ ጾታ አንጻር በተያያዘ ነው። ስርዓተ ጾታ የሴቶችን የመወሰን አቅም የሴቶችን የኃላፊነት ድርሻ እንዲጨምር ከማድረግ አንጻር እየሰራን ያለናቸው በርካታ ስራዎች አሉ። የኢኮኖሚና ማህበራዊ ጉዳዮችን በሴቶች አካባቢ ከፍ እንዲል ከማድረግ አንጻር ቬሳ ወይም ቪሌጅ ኤንድ ኢኮኖሚክ ሶሻል አሶሲዬሽን የመንደር ቁጠባ ቡድኖችን በማቋቋም የቁጠባ ባህላቸውን በማዳበር በዚህ ዓመት ብቻ 108 ቬሳ ማህበሮችን በማቋቋም 108ቶቹ ወደ 2.6 ሚሊዮን ብር እያንቀሳቀሱ ሲሆን 1.7 ሚሊዮን ብር ሪቮልቭ የማድረግ ስራ ሰርቷል። ይህ ብር የትም የሚውል ያልተቆጠበ በተለያዩ ምክንያቶች የሚባክን ሲሆን በአሁኑ ሰዓት ግን በቁጠባ ወደ ሲስተም ገብቶ እየተጠቀሙበትና የመበደር የመቆጠብ አቅማቸውን ያሳደግንበት ሁኔታ አለ። በአጠቃላይ በእነዚህ ዙሪያ በመስራት የኮሚኒቲውን ችግር የመቋቋም አቅም ሬዚሊያንስ የሚባለውን ችግርን የመቋቋም አቅም የማሳደግ ተልዕኮዎችን መሰረት እያደረግን እየሰራን እንገኛለን። ሌላው ከዚሁ ከማህበራቶችን ከማቋቋም ከማጠንከር አንጻር የሰሜን ጎንደር ዞን አንዱና ዋነኛው ትልቁ ችግር ምርጥ ዘር አቅርቦትና የምርጥ ዘር በአካባቢው አለመኖር ነው። ለዚህ መፍትሄ ይሆን ዘንድ እንደ ሴጎርፕ እየሰራን ያለነው ስራ አንደኛ 2 የዘር ብዜቶችን በጃናሞራ እና በበየዳ ወረዳ የማቋቋም ስራ፣ ሁለተኛ ዘር ብዜቱን ማቋቋም ብቻ ሳይሆን ዘሩ ከተመረተ በኋላ ዘሩ የሚቀመጥበትን ስቶር ግንባታ መገንባት፣ ሶስተኛ ይህ ሁሉ ፕሮሰስ ሲሆን ከጎንደር ኳረንታይን አውቶሪቲ ኦፊስ ጋር ወይም የጎንደር የእጽዋትና የዘር ጥራት ቁጥጥር ባለስልጣን ጋር በመገናኘት ከዘር ብዜት ከዘር ፕላንቴሽን ወይም ከአግሪካልቸራል ፕራክቲሱ ሙሉ በሙሉ በመከታተል እስከ ምርት ስብሰባ ድረስ በመከታተል የዘር ጥራት ማረጋገጫ ሰርቲፊኬት እንድናገኝ ሆነናል። በዚህም መሰረት በዚህ ዓመት ወደ 500 ኩንታል ወይም 50 ሜትሪክ ቶን የሚሆን ስንዴና ባቄላ በሰሜን ጎንደር አይበገሬ ፕሮጀክት
ከዓለምና ጨዋዬ ከሚባሉ የዘር ብዜት ጋር በመቀናጀት እንዲሁም ከሰሜን ጎንደር ዞንና ወረዳዎች ግብርና ማህበራት ጋር በመቀናጀት የዘር አቅማችን ለማሳደግ ችለናል። ይህ ቅድም ካልኩት ከመጀመሪያው ሀሳብ ጋር ሲስተም ሌቭል ቼንጅ ወይም መሰረታዊ የሆነ የችግርን መፍትሄ ከምናመጣበት መንገድ አንዱና ዋነኛው ነው ብለን በትጋት እየሰራንበት ያለ ነው መሆኑን በዚሁ አጋጣሚ ለመግለጽ እወዳለሁ።